የአእላፋት ዝማሬ እጅግ ደስ በሚያሰኝ ስነ ስርዓት የ2018 ዓመተ ምህረት በመስቀል አደባባይ ሙሉ በሙሉ የተለያዩ የቪዲዮ ቅንጭብጭብ ቪዲዮዎችን አቀርብላችኋለሁ። ዝማሬዎችን እናደምጣለን። እግዚአብሔርን እናመሰግናለን። 2018 በመስቀል አደባባይ የአእላፋት ዝማሬ ሶስተኛው ዙር በጣም በብዙ ሺዎች የሚቆጠሩም ህዝበ ክርስቲያን የታደሙበትን አስደናቂውን የዝማሬ መርሃ ግብር እነሆ እናቀርብላችኋለን። ሁላችሁም እግዚአብሔርን አመስግኑ። ሁላችሁም ምልል እያላችሁ እንድታደምጡ እንሻለን። በቀጥታ ወደ ቪዲዮዎቹም ድንግል ፈጣሪዋን ወለደችው፣ በመጠቅለያም ጠቀለለችው። የለምና ስፍራ በእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ። አምላኬ ግሩም ድንቅ ነህ፣ ግሩም ድንቅ ነህ፣ ጌታዬ ግሩም ድንቅ ነህ። ሰው የጣለውን ከምድር ከፍ ታደርጋለህ፣ የተረሳውን አምላኬ ቤተ ሳይዳ ያነሳል ባልጋ ያለውን ናታን ሽቶ የረዳ ወገን ያጣውን ኃጢአተኛው ቤት ገባ እራት ሊበላ ነቀላ ያውቅም ጌታዬ በፍቅር ሌላ ማንም የለም ማንም የለም እንደ እግዚአብሔር፣ ማንም የለም ማንም የለም እንደ ፈጣሪ፣ ማንም የለም ማንም የለም እንደ አማኑኤል፣ ማንም የለም ማንም የለም። ግሩም ድንቅ ነህ አምላኬ፣ ግሩም ድንቅ ነህ፣ ግሩም ድንቅ ነህ ጌታዬ፣ ግሩም ድንቅ ነህ። ሰው የጣለውን ከምድር ከፍ ታደርጋለህ፣ የተረሳውን አምላኬ ታስታውሳለህ። ወዴት ተጋረዱ ሰባቱ መብራቶች፣ ወዴት ተሰናዱ ታናሽ ሙሽራን ለ15 ዓመት አንቺ ላይ ሲፈጸም እንግዳ ስራት ሁሉን የሚወስን ባንቺ ተወሰነ። ከሦስቱ አካል አንዱ ቃልም ሥጋ ሆነ። ስፋትና ጥበት ሰማይና ምድር ባንቺ ተገናኙ ገባይና ግብር። ይህን ባሰብኩ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጣል? ሰባቱ መንቶላል
ለጌት ተጋረዱ ሰባቱ መብራቶች ለጌት ተሰናዱ ታናሽ ተመልከቱት። አያስቀናም? በአሁኑ ሰዓት የአላፋት ዝማሬ እጅግ በሚያስደንቅና በሚያስቀና ሁኔታ በአዲስ አበባ መስቀል አደባባይ እንደምትመለከቱት በደመቀ ሁኔታ እየተከናወነ ይገኛል። የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችም እንደምትመለከቱት በአንድነት ተሰብስበው ጧፍ እያበሩ አምላካቸውን እያመሰገኑ ይገኛሉ። ይህ እጅግ አስደናቂ ዓለምንም ደግሞ የሚያስደንቅ ነገር በአሁኑ ሰዓት እየተከናወነ በዚህ አጋጣሚ ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የገና በዓል እንኳን አደረሳችሁ ለማለት እንፈልጋለሁ። እስቲ ተመልከቱት። ግን አንድነታቸው አያስቀናም? ለማንኛውም በድጋሚ እንኳን አደረሳችሁ። መልካም ምሽት፣ መልካም በዓል። ዘላዌ ከገዳም ባርከነ አባ ንንሳኤ በረከተከ በእንተ ሰላማ ማይደረ ሰላምነ ቅድስት ደብተራ እማሙ ለሰማዕት ወእቶሙ ለመላእክት ሰማዩ ከፍታ ከፍ ብላ በሰገነት ላይ ተቀምጣ ድንግል በክብር በግርማ ትኖራለች አጊጣ። ድንግል በክብር በግርማ ትኖራለች አጊጣ። ከሰማዩ ከፍታ ከፍ ብላ በሰገነት ላይ ተቀምጣ ድንግል በክብር በግርማ ትኖራለች አጊጣ። ድንግል በክብር በግርማ ትኖራለች አጊጣ። ዓይን ከመላባቸው ከኪሩቤል ክንፋቸውን ከበዛ ከሱራፌል ከሊቃናቱ ሁሉ ትበልጣለች እሳተ መለኮትን በሆዷ ስለተሸከመ ከሰማዩ ከፍታ ከፍ ብላ ሲሆን በሰገነት ላይ ተቀምጣ ድንግል በክብር በግርማ ትኖራለች አጊጣ። ድንግል በክብር በግርማ ትኖራለች አጊጣ። ከንጉሡ በስተቀር ከዙፋኑ ንግሥት ትቆማለች በየቀኑ የቃል ኪዳን ቀሚሷ
አምላክ የተገኘ እውነተኛ አምላክ የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋር እንደሚሆን ሁሉ በእርሱ የሆነ በሰማይም ካለው በምድርም ካለው ያለ እርሱ ምንም ምን የሆነ የለም። ስለ እኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለ እኛ ተሰቀለ። በጴንጤናዊው በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግሥቱም ፍጻሜ የለውም። በመንፈስ ቅዱስም እናምናለን። እርሱ ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉ በላይ በምትሆን ሐዋርያት በሠሯት በአንዲት ክብርት ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታንንም መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት ለዘላለሙ አሜን። ቤተ ክርስቲያን ላይ መከራ ሲመጣ የአገልግሎት ማቆም ሀሳብ ያለው ሰዋል። አሁን ምን ስብከት ነው? አሁን በዚህ ጊዜ ቤተ ክርስቲያን ስደት ላይ ሆና የምን ስብከት ነው ሚል ሰዋል። በጣም የሚገርመው ፊልጶስ ወደ ጃንደረባው ከመምጣቱ በፊት የነበረው የት ነው ብያቸዋል? የት ነው የነበረው? ሰማሪያ። ሰማሪያ የሄደው ለምንድን ነው? ከየት ነው የመጣው? ከኢየሩሳሌም። ከኢየሩሳሌም በምን ምክንያት ነው የመጣው? አቤት! አይ በምን ምክንያት ወጡ? ክርስቲያኖች በምን ምክንያት ተሰደዱ? ቅዱስ እስጢፋኖስ ምን ስላለ? ስለዚህ በስደት ነው የወጣው። ጃንደረባውን ሲያገኘው ግን ስለዚህ ጉዳይ ያነሳው ነገር አለ የለም። ለምን መሰላቸው የምለው? ሐዋርያት ሥራ ምዕራፍ 6 ላይ 7 ላይ በቤተ ክርስቲያን ታላቅ ስደት ሆነ፣ የተበተኑት ሁሉ ወንጌልን እየሰበኩ ዞሩ ነው የሚለው። እስኪ በሉ በቤተ ክርስቲያን ታላቅ ስደት ሆነ። ታሪኩ የሚጀምረው ቤተ ክርስቲያን ስደት ላይ ነች። ክርስቲያኖች እየተገደሉ ነው። የዛኔ የተገደለባቸው የተሳደዱ ክርስቲያኖች ሁሉ ወንጌል እየሰበኩ ዞሩ ይላል። ቤተ ክርስቲያን ላይ መከራ ሲመጣ የአገልግሎት ማቆም ሀሳብ ያለው ሰዋል። አሁን ምን ስብከት ነው? አሁን በዚህ ጊዜ ቤተ ክርስቲያን ስደት ላይ ሆና የምን ስብከት ነው ሚል ሰዋል። የምን መዝሙር ነው ሚል አላሉ። ቤተ ክርስቲያን ስደት ላይ ሆና ሲሰብኩ ነበር። አንድ ሁለተኛ ጃንደረባውን ሲያገኘው ችግር አላወራለት። አሁን ጃንደረባው ሲያነብ ሲያገኝ ምንድነው የምታነበው? አይ ትንቢተ ኢሳይያስ። አይ ምን አንተ እንደ በግ ለመታረድ ተነዳ ትላለህ። አሁን የእኔ ጓደኛ አብሮ አደጌ እስጢፋኖስ የሚባል በድንጋይ ቀጥቅጠው ጣሉት ቢለው ጃንደረባው እነሆ ውሃ ይላል፣ ሰረገላውን ቶሎ አፍጥኑት ነው የሚለው አይደል? ገና ባላመነው ነገር ሪስክ መስማት አይፈልግም። ስለ መከራ አላወራለት። ለምን መሰላችሁ ይህንን የምለው? አንዳንዴ ቤተክርስቲያን ምዕመናን ተስፋ እስኪቆርጡ ድረስ የሆነ ችግር ሲፈጠር ችግሩን ማጋነን ላይ በጣም ጎበዞች ነው። በጣም ጎበዞች ነው። ምን አሁን ቤተክርስቲያን ስደት ላይ ናት፣ ምን መዝሙር ምን ያስፈልጋል? ስብከት ምን ያስፈልጋል? ህንፃ ቢሰራ ምን ዋጋ አለው? እዛ ክርስቲያኖች እየተገደሉ። አዎ የሞቱ ሰማዕታት የሆኑ ነው፣ በረከታቸው ይደረብን። ግን ስብከቱ አይቆምም፣ አገልግሎቱ አይቆምም። እንደውም ክርስቲያኖች የሰማዕትነትን ዘመን የቀደሙት ክርስቲያኖች ዘመነ ሰማዕታትን ለአገልግሎት ነው የተጠቀሙበት። በስደት ያላችሁ፣ በባህር ማዶ ያላችሁ፣ በጭንቀት ውስጥም ያላችሁ የኢትዮጵያ ምዕመናን ልበቅኖቹ ሁላችሁንም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ታላቅ የደስታ በዓል እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። ዛሬ ታላቁ ደስታችን ነው። ንሰብክ ወልደ መድህን እምዛራ ዳዊት ዘመጻ ወተወልደ በስጋ ሰብ። በዳዊት ሀገር፣ በዳዊት ትንቢት፣ በዳዊት ባህሪ ወደኛ የመጣ የሚያድን የአብ የባህሪ ልጁን ኢየሱስ ክርስቶስን እንሰብካለን። በእኛ ስጋ የተወለደ ኢየሱስ ክርስቶስን እንሰብካለን። እንዘ ይዐርቅ እመንበረ ስብሐቲሁ ከጌትነቱ ዙፋንና ስልጣን ሳይናወጽ በስጋ ማርያም ተገልጾ እኛን የጎበኘን ዘመዶቹ ላደረገን በስጋ ለተዛመደን ስጋችን ለለበሰ
እንደኛ የተመላለሰ እንደኛ የተራበ የተጠማ ከኃጢአተኞች ጋር ተቆጥሮ ነውር ሳይኖርበት እኛን ወገኖቹ ሊያደርገን የመጣ ኢየሱስ ክርስቶስን እንሰብካለን። ትጉሃን ያምኑ ልደቶ ትጉሃን መላእክት ልደቱን በቤተልሔም ተገኝተው ያምናሉ፣ ያመሰግናሉ። ወሱራፌል ይቀውሙ አውዶ ሱራፌል በዙሪያው ከበው ያመሰግኑታል። ቤተልሔምን ከተማ አድርገው ንጉሳቸው ክርስቶስ በዚያ ተወልዷል እና መጻ ይቤዘወነ ውስተ ዓለም እኛን ከነበረብን መከራ ሊዋጀን ወደዚህ ዓለም መጣ። ርቃናችንን ሊያለብስ ርቃኑን ተወለደ። በለስ ያገለደምነውን አፍረት ሊያርቅልን በለስ ቅጠል እናቱ አለበሰችው፣ ጨርቅ ለበሰ። የሀበነ ሰላመ ተጎድተን ለነበርነው ሁሉ ሰላምን ሊሰጠን ከመላእክት ጋር ሊጨምረን እሱ ተወለደ። ጋዳ ያበው ቁርባነ ስለዚህም በእሱ ያመኑ ሁሉ ከመላእክት ጋር አንዱ ነው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ እያሉ ምስጋናን እጅ መንሻ አድርገው ያቀርባሉ ይላል ቅዱስ ያሬድ። ተወልዶ ላዳነን ሰላሙን ለሰጠን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይግባው። በሁከት ያለችውን ኢትዮጵያን በመከራ ያለችውን ኢትዮጵያን በዓይነ ምሕረት ይመልከትልን። ከዚህ በኋላ በቃ ይበለን። ደም መፍሰሱን ያድርቅልን። ክህደቱን፣ መበላላቱን፣ መለያየቱን ወደ አንድነት ይመልስልን። ቤተ ክርስቲያኑን እሱ ባወቀ ወደ ፈቀደው መንገድ ይምራልን፣ ያስተካክልልን። ሁላችንንም ያስተካክለን። ሰብአ ሰገልን በሃይማኖት መንገድ የመለሳቸው አምላክ እኛንም ወደ ንጽህና መንገድ ይመልሰን። ርኩሰታችን ይቀድስ፣ ኃጢአታችንን ያንጻ፣ አይምሯችንን ያስተካክል፣ ሕይወታችንን ሁሉ ወደ እሱ ይመልስ። በሀገራችን ያሉ የአባቶቻችን የቅዱስ አባታችን የብፁዕ ቅዱስ አቡነ ማትያስ ቡራኬ ለሁላችን ይድረሰን። በበዓላት ጊዜ ቅዱስ ፓትርያርኩ የሚያስተላልፉት ቃለ በረከት ለምእመናን ትልቅ የክርስቶስ መልእክት ነውና ያ ቡራኬ ለሁላችንንም ይድረሰን። መድኃኔዓለም ከኛ ጋር ይሁን። ወስብሐት ለእግዚአብሔር። ሌሊት ተወለደ ቀን ሳይወለድ ይቆየን። ያገኘዋችሁ ጨለማ ውስጥ ሆናችሁ ነው፣ ኃጢአት ውስጥ፣ ውድቀት ውስጥ፣ ድንቁርና ውስጥ፣ ክህደት ውስጥ ወድቃችሁ ነው ያገኘዋችሁ። እኔ ግን ብርሃናችሁ ነኝ ለማለት ብርሃናችን ነውና ሌሊት ተወለደ። እረኛችን ነውና በከብቶች መሃል ተወለደ። በቤተልሔም ተወለደ። ቤተልሔም ማለት የሕይወት እንጀራ ነው። እንጀራ የእንጀራ ቤት ማለት ነው። ቤት ማለት ቤት ነው። ልሔም ማለት እንጀራ ማለት ነው። ቤተልሔም ማለት የእንጀራ ቤት ማለት ነው። እርቧችኋል፣ ነፍሳችሁ ተጎድታለች፣ እኔ የሕይወት ዛፍ ሁኜ ላጠግባችሁ ነው የመጣሁት ሲል በቤተልሔም ተወለደ። የሕይወታችሁ እንጀራ ነኝ ሲል በቤተልሔም፣ ብርሃናችሁ ነኝ ሲል በጨለማው፣ እረኛችሁ ነኝ ሲል በከብቶች መሃል ተወለደ። እናቱ ድንግል ማርያም የሕዝብ ቆጠራ ለመቆጠር ወጥታ ነው የወለደችው በቤተልሔም። በሕዝብ ቆጠራ ወቅት የተወለደው ለምንድን ነው? ከኔ ጋር ልቆጥራችሁ መጣሁ ለማለት ነው። እሱ እንደ ሰው በእናቱ ማህፀን ሆኖ ሊቆጠር የሕዝብ ቆጠራ ሄደ። እኛ እንኳን እንዲያው የገሌ ዘመድ ነው እንዲህ ነው ሲባል ክብር ካለን እንቆጣለን። እኔን ከገሌ ጋር ታነጻጽረኛለህ ብለን። ክርስቶስ ግን ራሱን ከሰው ጋር ሲቆጠር ሳያፍር ሊቆጠር፣ የክርስቶስ እናት እንደ ሰው ልትቆጠር ሄዳለች። ሁላችንም ራሳችን የምናስታብይ ሁሉ ራሳችን እንደ ሰው መቁጠር አለብን። ደግሞም ሰውነት ሳይኖረን ነው። ድንግል ማርያም ንጹሕ አካል እያላት እንደ ሰው የሕዝብ ቆጠራ ወረፋ ልትጠብቅ ልትመዘገብ ሄዳለች። ስትሄድ ተወለደ። ለምንድን ነው በሕዝብ ቆጠራው ሲተወለደ? ምድራዊ ነበራችሁ፣ ቁጥራችሁ ምድራዊ፣ ከእንስሳት ጋር ትርፍ የሌላችሁ፣ ከዚህ ዓለም ምንም ያልተለያችሁ፣ ቁጥራችሁ ከዚህ ዓለም ፍጥረት ነበር በራሳችሁ። አሁን ግን እኔ ከመላእክት ጋር ልቆጥራችሁ መጣሁ አለና በቆጠራ ወቅት ተወልዶ ከሰው ጋር ሊቆጠሩ የሄዱትን ዮሴፍና ሰሎሜን ከቆጠራው የልደት በዓል ሲከበር ሁሉም ሰላማዊ ሰልፍ መውጣት አለበት። የዶሮ መግዣ ይዞ የሚለበስ ልብስ ይዞ ካለው ልብስ ቀንሶ ካለው ብር ቀንሶ
ካለው ምግብ ቀንሶ ካለው ፍቅር ቀንሶ ካለው ከያዘው ነገር ቀንሶ ለሌለው ለመስጠት ሁሉም ሰላማዊ ሰልፍ መውጣት አለበት። ታፔላው ላይ እንዲህ ብሎ ጽፎ ታላቅ የምስራች ለሕዝበ ክርስቲያን በሙሉ ብሎ ታላቅ የምስራች ለሰው ልጆች በሙሉ የሚል ታፔላ አዘጋጅቶ ሰላማዊ ሰልፍ መውጣት አለበት። የከተማው ሕዝብ የተራቡትን ሲያበላ፣ የተራቡትን ሲያጠጣ፣ የተራቆቱትን ሲያለብስ ሊውል ይገባል። ቤቱን ዘግቶ ሲበላ ሲጠጣ መዋል የለበትም። እንዴት ሆኖ? ኢትዮጵያዊነታችን አይፈቅድም፣ ሃይማኖታዊነታችን አይፈቅድም። የከተማው ማህበረሰብም በዚህ ልክ አይደለም ያደገው። ወገኖቼ አብረን በመብላት አብረን በመጠጣት የምናሳልፈው በዓል ሲኖር ከተማዋም ያምርባታል፣ እኛም ያምርብናል፣ ሀገራችንም ያምርባታል፣ እግዚአብሔርም ደስ ይለዋል፣ ወላዲተ አምላክም ደስ ይላታል። እኛ እንደ መላእክት አይነት ስራ ስንሰራ ስሉ ይሄው ነው ሰላማዊ ሰልፍ መውጣት ያልኩት ለዚህ ነው።